አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። ዛሬ ደግሞ ሌላኛው ክፍል አማርኛ በእንግሊዝኛ ትምህርት ነው ይዤላችሁ የመጣሁት። ይህን ትምህርት ብዙ ጊዜ ደጋግሜዋለሁ። የደጋገምኩበት ምክንያትም አማርኛ በእንግሊዝኛ ትምህርት አንድ እዚህኛ አማርኛውን ነው ማስነብባችሁ፣ ሁለተኛ ደግሞ እንግሊዝኛውን ጭምር አማርኛ በእንግሊዝኛ የሚባለው ትምህርትም ሁላ ነው እያስተማርኳችሁ ማለት ነው። እዚህ አማርኛው አለ፣ አማርኛ በእንግሊዝኛው አለ። ሌላኛው ሶስተኛው ነጥብ ደግሞ አማርኛ በእንግሊዝኛ የሚባለው ትምህርት ስትማሩ ዋናውን እንግሊዝኛ ለመማር በጣም ቀላል ይሆንላችኋል ማለት ነው። ለዛ ብዬ ነው አማርኛ በእንግሊዝኛ ትምህርቶችን በተደጋጋሚ ቪዲዮ እንመሰራላችሁ ማለት ነው። ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ስልክ ቁጥር ማለት ነው ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማናገር ትችላላችሁ። እኛ በኦንላይን ትምህርት ከልዩ እገዛ ጋር በግሩፕም ሆነ በግል ትምህርቱን የምንሰጥ ይሆናል። በዛ መከታተል ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ ምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። ለእናንተ ወሳኝ ትምህርት ስለሆነ እስከ መጨረሻው አብራችሁ ይቆዩ። ወደ ትምህርቱ ቀጥታ እንሂድ። እዚህ እንግዲህ አማርኛው የተቱ መጀመሪያ ፊደል ተ አለ። ከተቀጥሎ የሰሱ ስድስተኛ ፊደል ስ አለ። ተስ የፈፉ አራተኛ ፊደል ፋ አለ። ተስፋ ተስፋ። እንግዲህ ተቱ በእንግሊዝኛ ቲ ነው። እዚህ ጋር እንደምታዩት ቲ የመጀመሪያ ፊደል ነው ተ። ስለዚህ ቲኢ። ስ የሚለው ደግሞ ለሰሱ ኤስ ነው የምንጠቀም። የመጀመሪያ ስድስተኛ ፊደል ስለሆነ ኤስ ብቻዋን አናባቢ አይኖረውም ስድስተኛ ፊደል። ፋ ደግሞ ለፈፉ ኤፍ ነው የምንጠቀም አራተኛ ፊደል ስለሆነ ኤፍ ኤ። ስለዚህ ተስፋ ሲጻፍ ቲኢ ኤስ ኤፍ ኤ፣ ቲኢ ኤስ ኤፍ ኤ በዚህ መልኩ እንጽንፋለን ማለት ነው። ወደዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። ከመቀጠሉ የመሙ ስድስተኛ ፊደል ም። መም የመጀመሪያ ፊደል ረ አለ። መምረ የጠጡ ስድስተኛ ፊደል ጥ። መምረ ጥ። መምረ ጥ መምረጥ መምረጥ። መ ለመሙ እንግዲህ የምንጠቀመው ኤም ነው የመጀመሪያ ፊደል ስለሆነ ኤምኢ። ቀጣይ ም ለሚለው ደግሞ ኤምን ብቻ ነው ማለት ነው ስድስተኛ ፊደል ስለሆነ ም የሚለው። ረ ለሚለው አርኢ ለራሩ አር ስለምንጠቀም። ጥ ለሚለው ደግሞ ለጠጡና ለተቱ ቲ ነው የምንጠቀም። ቲ ብቻውን ይሆናል ማለት ነው። ስለዚህ መምረጥ የሚለው ሲጻፍ ኤምኢ ኤም አርኢ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ የየዩ መጀመሪያ ፊደል የ አለ። ቀጣይ የለሉ መጀመሪያ ፊደል ለ አለ። የለ የመሙ ስድስተኛ ፊደል ም አለ። ደግሞ የለ ም የለ ም የለም። የ ለሚለው ለየዩ ዋይ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ዋይ ኢ። ለም የመጀመሪያ ፊደል ነው። ለለሉ ኤል ነው የምንጠቀም ኤል ኢ። ም ለሚለው ኤም ብቻ ማለት ነው ስድስተኛ ፊደል ስለሆነ። ስለዚህ የለም ሲጻፍ ዋይ ኢ ኤል ኢ ኤም ይሆናል ማለት ነው። ዋይ ኢ ኤል ኢ ኤም። እሺ እዚህ ጋር ስመጣ የበቡ መጀመሪያ ፊደል በ አለ። ከበቀጥሎ የያዩ መጀመሪያ ፊደል የ አለ። በየ የተቱ ስድስተኛ ፊደል ት። በየ ት በየ ት በየት 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 በኩል ነው በየት ነው ሄደው ምናምን እንደዚህ ነገሮች ስንጽፍ ይሄ ቃል ይጠቅመናል ማለት ነው። ለበቡ ቢ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ቢ ኢ ይሆናል። ቢ ኢ። የ ለሚለው ደግሞ ለየዩ ዋይ ነው ብያለሁ የመጀመሪያ ፊደል ስለሆነ ዋይ ኢ። ት ለሚለው ቲ ብቻዋ ስድስተኛ ፊደል ስለሆነ ቲ ለጠጡም ለተቱም ያገለግላል ብያቸዋለሁ ያገለግላል። ስለዚህ በየት ለሚለው ቢኢ ዋይ ኢ ቲ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ ደግሞ የመሙ አራተኛ ፊደል ማ አለ። ከማቀጥሎ የለሉ መጀመሪያ ፊደል ለ ማለ እና የተቱ ስድስተኛ ፊደል ት ማለት ማለት ማለት። ለመሙ ኤም ነው አራተኛ ፊደል ስለሆነ ኤም ኤ። ለለሉ ደግሞ
ኤል እንጠቀማለን። የመጀመሪያ ፊደል ስለሆነ ኤል ኢ ት ለሚለው መጀመሪያ አይተነዋል ቲ ብቻው ማለት ነው። ስለዚህ ማለት ብለን ስናወራ ኤምኤ ኤልኢ ቲ አድርገን ነው የምንጽፈው ማለት ነው። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። ከመቀጥሎ የከኩ ሶስተኛ ፊደል ኪ አለ። መኪ የነኑ አራተኛ ፊደል ና መኪና መኪና። እንግዲህ መ ለምለው ኤም ነው ብለናል። የመጀመሪያ ፊደል ስለሆነ ኤምኢ። ኪ ለሚለው ለከኩ ደግሞ ኬ ነው የምንጠቀም ሶስተኛ ፊደል ስለሆነ ኬ አይ። አይ ለሶስተኛ ፊደል አናባቢ ናት ማለት ነው። ና ለሚለው ደግሞ ለነኑ ኤን ነው የምንጠቀም አራተኛ ፊደል ስለሆነ ለአራተኛ ፊደል አናባቢ ኤ ነው ማለት ነው። ስለዚህ ኤንኤ መኪና ብለን ስንጽፍ ስለዚህ እንዴት ነው ኤምኢ ኬ አይ ኤንኤ ብለን ነው የምንጽፈው ማለት ነው። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ከአ ቀጥሎ የየዩ መጀመሪያ ፊደል የ አየ የራሩ ስድስተኛ ፊደል ር አየ ር አ የ ር አየር። እንግዲህ አ በኤ ነው የምትወከለው። እዚህ ጋር አ በኤ ትወከላለች ማለት ነው። ስለዚህ ኤ ወከልናት። ለየዩ ደግሞ ዋይ እንጠቀማለን የመጀመሪያ ፊደል ስለሆነ ዋይ ኢ። ቀጣይ ር ለሚለው ደግሞ አር ብቻ ር ስድስተኛ ፊደል ስለሆነች ስለዚህ አየር ስንጽፍ ኤ ዋይ ኢ አር ብለን እንጽፋለን ማለት ነው። የመጨረሻው ፊደል ጋር ስንመጣ የበቡ አራተኛ ፊደል ባ አለ። ቀጣይ የጀጁ አራተኛ ፊደል ጃ አለ። ባጃ የጀጁ ስድስተኛ ፊደል ጅ አለ። ባጃ ጅ ባጃ ጅ ባጃ ጅ። ባ ለሚለው ቢ ለበቡ ቢ ስለምንጠቀም አራተኛ ፊደል ስለሆነ ባ ቢኤ። ጃ ለሚለው ደግሞ ለጀጁ ጄ ነው የምንጠቀም። ይሄን ያንኛው ጂ እንዳይመስላችሁ ይሄኛው ጄን ነው የምንጠቀመው አራተኛ ፊደል ስለሆነ ጄኤ። ጂ ለሚለው ደግሞ ጄ ብቻ ማለት ነው። ስለዚህ ባጃጅ ሲጻፍ ቢኤ ጄኤ ጄ ማለት ነው። ባጃጅ በዚህ መልኩ ይጻፋል ማለት ነው። ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይህንን ይመስል ነበር። ቀጣይ እስክንገናኝ ድረስ ሰላም አለይኩም።